ሰላም ውድ የቴክኖሎጂ ቤተሰቦች እንዴት ናችሁ? በሌላ ቪዲዮ ተገናኝተናል። ኬሚስትሪ ግሬድ 9 ዩኒት 2 ሜዠርመንትስ ኤንድ ሳይንቲፊክ ሜተድስ የሚል ርዕስ ይዤላችሁ መጥቻለሁ። አዳዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ይህን ቪዲዮ አይታችሁ ከተመቻችሁ ደግሞ በመጨረሻ ላይ ላይክ አድርጉት። እንግዲህ በዛሬው ቻፕተር 2 የምናየው ደግሞ ሜዠርመንትስ ኤንድ ሳይንቲፊክ ሜተድስ የሚለውን ቻፕተር እናያለን። በዚህ ቻፕተር ብዙ ነገሮችን ኢንዲቴይል እናያለን። ለምሳሌ ሜዠርመንት ምን ማለት ነው፣ ሳይንቲፊክ ሜተድ ምን ማለት ነው፣ አኩሬሲ፣ ፕሪሲሽን እና ኤስአይ ዩኒትስ፣ ሌሎች ነገሮችም እያወራን እንሄዳለን። ሶ የመጀመሪያ ፓርት እንዲሆነን ለመጀመሪያ ክል በዚህ ቻፕተር የምናየው ሁለት ነገር አለ አዝ ኢንትሮዳክሽን ሜዠርመንትስ ኤንድ ዩኒትስ ኢን ኬሚስትሪ የሚለውን በመጀመሪያ ፓርት እናያለን። ሜዠርመንትስ ኤንድ ዩኒትስ ኢን ኬሚስትሪ የሚለውን እናያለን። በሁለተኛ ደረጃ ላይ የምናየው ደግሞ ኬሚስትሪ አዝ ኤክስፐሪመንታል ሳይንስ። እንደሚታወቀው ኬሚስትሪ ኤቪደንሶች እና ኤክስፐሪመንቶች ቤዝ አድርጎ የሚያጠና ፊልድ ነው። ሶ ኤክስፐሪመንታል ሳይንስ የሚለውን እናያለን። ሶ በመጀመሪያ ደረጃ በኋላ ስታዩቸው ግራ እንዳያጋባችሁ ተርሞቹን ዲፋይን እያደረግን እንሄድና በመጀመሪያ ደረጃ ሜዠሪንግ የሚለው ምን ማለት እንደሆነ እንየው። ሜዠሪንግ ማለት አምሃሪክ ወርድ ሲሆን ምን ማለት ነው? መለካት ማለት ነው። ሶ ሚንስ ፋይንዲንግ አውት ዘ ሳይዝ፣ አማውንት፣ ኳንቲቲ፣ ዲግሪ ኦፍ ሳምቲንግ ዩዚንግ ኤ ቱል ኦር ኤ ስታንዳርድ ዩኒት ይለናል። ይህ ምን ማለት ነው? መለካት ወይም ደግሞ ሜዠሪንግ ማለት የሆነ ነገር ወይም ደግሞ የአንድ አካልን አማውንቱ ስንት ነው፣ ሳይዙ እስከምን ያክል ነው፣ ኳንቲቲው ወይም ደግሞ ቱ ዘ ዋት ኤክስተንት የሚለውን ዲግሪውን፣ ለምሳሌ ቴምፕሬቸር ከሆነ የምንለካው ስንት ዲግሪ ሴልሲየስ ማለት እንችላለን። ስለዚህ ቱ ዘ ዋት ኤክስተንት ወይም ደግሞ ዲግሪው ስንት እንደሆነ መለካት እንችላለን። ይህንን ፕሮሰስ ምንድን ነው የሚባለው? ሜዠሪንግ ይባላል። ሜዠሪንግ ይባላል ፕሮሰሱ ማለት ነው። በምንድን ነው የምንለካው? ቱል አለን። ለምሳሌ ኬዝ ኦፍ ቴምፕሬቸር ከሆነ ቴርሞሜትር የሚባል መለኪያ አለን። የሚጠቀመው ደግሞ ስታንዳርድ ዩኒት አለው። ለምሳሌ ከልቪን ሊሆን ይችላል፣ ሴልሲየስ ወይም ፋራናይት ሊሆን ይችላል። ኢን ተርምስ ኦፍ ቴምፕሬቸር የምናይ ከሆነ ማለት ነው። ሶ ኤስአይ ዩኒት ማለት ምን ማለት ነው ለሚለው ደግሞ ኤስአይ ዩኒት ማለት ሾርት ፎርም ነው። ሳይንቲስቶች በፓሪስ ላይ ተሰብስበው አንድ ወጥ የሆነ ወይም ደግሞ ኢንተርናሽናሊ አክሰፕታንስ ያላቸውን ዩኒቶች እንዲኖረን ተደርገው የተሰሩበት ነው እና ኤስአይ ዩኒት ማለት ሾርት ፎርም የኢንተርናሽናል ሲስተም ኦፍ ዩኒትስ የሚለውን ሾርት ፎርሙ ማለት ነው። ኤስአይ ዩኒትስ አር ዲ ኢንተርናሽናሊ አክሰፕትድ ስታንዳርድ ዩኒትስ። ኢንተርናሽናል አክሰፕትድ ለምሳሌ ለንግዝ የሚለውን እኛ ብዙ ዩኒቶችን ልንጠቀም እንችላለን። ለምሳሌ ሴንቲሜትር የሚባል አለን። ከዛ ደግሞ ዴካሜትር፣ ሄክቶሜትር ምናምን እያልን እንሄዳለን። ግን ኢንተርናሽናሊ አክሰፕትድ የሆነ ሜትር የሚለውን አዝ ኮንቬንሽን ተሰጥቶናል። ወይም ደግሞ ሁሉም ሳይንቲስቶች እንዲግባቡ እኛም በዴይሊ ላይፋችን ስንጠቀም አንድ ኮመን የሆነ እንድንጠቀም ሜትር ተደርጎ ተሰጥቶናል ለለንግዝ ማለት ነው። ሌሎችም አሉ፣ ቀስ በቀስ እናያቸዋለን ማለት ነው። በሁለተኛ ደረጃ ላይ የምናየው ደግሞ ኤስአይ ቤዝ ዩኒትስ። እዚህ ጋር ኤስአይ ቤዝ ዩኒትስ የሚለውን ፎከስ አድርገን ስናይ ኤስአይ ድራይቭድ ዩኒትስ የሚሉ እንዳሉን ያመለክታል ማለት ነው። ሶ ኤስአይ ቤዝ ዩኒትስ የሚባሉት 7 ናቸው። ከዚህ ከታይም ጀምረን እስከ ሉሚነስ ኢንቴንሲቲ የሚለውን ስናይ 7 አሉን ማለት ነው። የመጀመሪያው ታይም ነው። ኢንተርናሽናሊ አክሰፕትድ ዩኒቱ ወይም ደግሞ ኤስአይ ዩኒቱ ደግሞ ሰከንድ ይባላል። ከዛ የለንግዝ ሜትር አለን፣ ኪሎግራም የማስ አለን፣ አሜትር የኤሌክትሪክ ከረንት አለን። ከዛ ከልቪን የቴምፕሬቸር፣ ሞል አማውንት ኦፍ ሰብስታንስ፣ ከዛ ካንዴላ ደግሞ የሉሚነስ ኢንተንሲቲ አለን ማለት ነው። እነኚህ 7ቱ ቤዝ ዩኒትስ ይባላሉ ማለት ነው። ድራይቭድ ዩኒትስ የሚባሉት ደግሞ
ከነኚህ ኤስአይ ዩኒቶች ድራይቭ ተደርገው ወይም ደግሞ ኮምባይን አድርገን የምናወጣቸው ዩኒቶች ማለት ነው። ለምሳሌ እዚህ ጋር ቬሎሲቲ የሚለውን አለን። ኢንተርናሽናል አክሰፕትድ ዩኒቱ ምንድነው? ወይም ደግሞ ኤስአይ ዩኒቱ ምንድነው? እዚህ ጋር ሜትር ፐር ሰከንድ ይላል ማለት ነው። ከዚህ ከሰባቱ ኢንተርናሽናል አክሰፕትድ ዩኒትስ ወይም ደግሞ ቤዝ ዩኒትስ አይወጣም ማለት ነው ድራይቭድ ከሆነ። ይህንን ከምንድን ነው ድራይቭ የተደረገው ብለን ስንጠይቅ ከሜትር የሚለውን የለንግዝ ይወክልልናል። ከለንግዝ ተወስዷል። ሰከንድ የሚለው ደግሞ ከታይም። ሁለቱም ኮምባይን አድርገን ኢን ኮሸንት ፎርም ወይም ደግሞ ኢን ፍራክሽን ፎርም ስንጽፈው ሜትር ፐር ሰከንድ የሚለውን የቬሎሲቲ ወይም ደግሞ የስፒድ ይሰጠናል ማለት ነው። ኦኬ፣ በሶስተኛ ደረጃ ላይ ደግሞ እዚህ ጋር ሂት ኤንድ ቴምፐሬቸር ሁለቱም ወርዶች ብዙ ሰዎችን ኮንፊዝ ያደርጋሉ፣ ልዩነታቸውን ለመለየት ይከብዳሉ። ነገር ግን በጣም ዲስቲንክት ናቸው እነሱም። ለምሳሌ ቴምፐሬቸር ማለት ምን ማለት ነው ብለን ስንጀምር measures the intensity of heat እዚህ ጋር አለ። ለምሳሌ ቴምፐሬቸር የሚለውን ከፊት መጥቷል። እዚህ ጋር ደግሞ ሂት የሚለውን ታገኛላችሁ። ቴምፐሬቸር ምንድነው ሜዥር የሚያደርገው የሂት ኢንተንሲቲ ወይም ደግሞ how much heat does it exist የሚለውን ወይም ደግሞ አማውንቱ የሂት ኢንተንሲቲው ስትሬንግዙ የሂትን ወይም ደግሞ ሆትነሱ ኮልድነሱ ሜጀር ያደርጋል ማለት ነው። ለምሳሌ የሆነ አካል አለ፣ እሱን ሆትነሱ ወይም ደግሞ ኮልድነሱ ምን ያህል ሂት አለው የሚለውን ምናወራ ከሆነ ስለ ቴምፕሬቸር እያወራን ነው ማለት ነው። ምን ያህል ኮልድ ነው ይሄ አካል ይሄ ባዲ ምን ያህል ኮልድ ነው ምን ያህል ሆት ነው የሚለው። ለምሳሌ ይሄንን አንድ አካል አለን 20 ዲግሪ ሴንቲግሬድ ከሆነ ወይም ደግሞ ዲግሪ ሴልሲየስ ከሆነ ሆት ልንለው እንችላለን። ነገር ግን ለምሳሌ እዚህ ጋር አንድ 40 ዲግሪ ሴልሲየስ ካለ ከዚህ አንጻር ወይም ደግሞ ከሁለተኛ አንጻር ይሄንን ኮልድ ይሆናል ማለት ነው። ኮልድ ነው ሆት ነው የምንለውን ኮንሴፕት ማንሳት የምንፈልግ ከሆነ ስለ ቴምፕሬቸር ማውራት ግድ ይለናል ማለት ነው። what about ሂት የሚለው ምን ማለት ነው የሚለውን ደግሞ ሂት በዚህ ሌቨል ወይም ደግሞ አዝ ግሬድ 9 ሆናችሁ ስታስቡት ሂት ፎርም ኦፍ ኢነርጂ ነው ይለናል። ፎርም ኦፍ ኢነርጂ ግሬድ 12ኛ ስትደርሱ ወይም 11ኛ ስትደርሱ ደግሞ ትንሽ ቀየር ይልባቸዋል። ለአሁን ግን ፎርም ኦፍ ኢነርጂ that always flows spontaneously እዚህ ጋር ስፖንታኔስሊ ስለ ሂት ስናወራ ስለ ኢነርጂነቱና ስለ ፍሎ ማድረጉ የማይነጣጥሉ ነገሮች ናቸው ማለት ነው። ፎርም ኦፍ ኢነርጂ ሆኖ ፍሎው የሚያደርግ ፍሎው ሲያደርግስ ምን ማለት ነው? ፍሎው ሲያደርግ ደግሞ ስፖንታኒየስሊ ነው። ምን ማለት ነው ስፖንታኒየስሊ ማለት? ዊዝአውት ኤኒ ኢንፍሉዌንስ ወይም ደግሞ ምንም ነገር ሳንሰራ እኛ በራሳችን ምንም ነገር ወይም ደግሞ ማኑዋሊ ምንም ነገር ሳንሰራ በራሱ ጊዜ ፍሎው የሚያደርግ ወይም ደግሞ ከአንድ አካል ወደ አንድ አካል የሚሄድ ማለት ነው። ይሄኛውን ስፖንታኒስሊ ፍሮም ሆተር ባዲ ቱ ኮልደር ባዲ ይለናል። ለምሳሌ እዚህ ጋር የቅድም ያሳልኩትን እዚህ ጋር ደግሜ ብስለው ይሄኛውን 20 ዲግሪ ሴንቲግሬድ ቢሆንና እዚህ ጋር ደግሞ ሌላ አካል አለ ይሄኛው 40 ቢሆን ምንድነው ስፖንታኒየስሊ ዊዝአውት ኤኒ ኢንፍሉዌንስ እኛ ኢንፍሉዌንስ ሳናደርግበት ወይም ደግሞ የሆነ ነገር ሳንሰጠው ከዚህ ወደዚህ ፍሎው ያደርጋል ማለት ነው። ፍሎው ያደርጋል ስፖንታኒየስሊ። እዚህ ጋር ደግሞ never in the reverse direction ይላል። ከዚህ ወደዚህ ግን መሄድ አይቻልም ማለት ነው። ኦኬ ይሄኛውን ካወራን ከ40 እስከ 20 ዲግሪ ሴንቲግሬድ ፍሎው ያደርጋል ብለናል። ፍሎው ሲያደርግን እስከ መቼ ነው ፍሎው የሚያደርገው የሚለውን ስናይ ደግሞ እስከ መቼ ነው ከ40 እስከ 20 ፍሎው የሚያደርገው ለሚለው ደግሞ ሁለቱም እኩል እስኪሆኑ ድረስ ፍሎው ያደርጋል። ሁለቱም እኩል ከሆኑሳ ለምሳሌ በዚህ ኬዝ 20 እና 40 ስለሆነ ሁለቱም እኩል የሚሆኑበት ፖይንት ይሄ 30 ሲሆን ይህንን ደግሞ 30 ሲሆን ማለት ነው። ሁለቱም እኩል ሆኑ እና ፍሎው ኦፍ ኢነርጂ ወይም ደግሞ ሂት የለም እያልን ነው ወይ ከተባለ
ፍለው አለ፣ ነገር ግን ኔት ፍለው የለም። ይህንን ፎከስ አድርጋችሁ ያዙ። ለምሳሌ ኔት ፍለው ማለት ምን ማለት ነው? እዚህ ጋር እንጻፍላችሁና ኔት ፍለው 0 ይሆናል። ፍለው ግን አለ፣ አማውንቱ ስለማናቀው ዲፍረንት ፍሮም 0 መሆኑ ግን እናውቃለን ስላለ ማለት ነው። ሶ ፍሎው ኦፍ ኢነርጂ አለ፣ ነገር ግን ኔት ፍሎው የለም። ምን ማለት ነው? ይሄንን ግልጽ ስናደርገው ከ30 ለምሳሌ 1 ዲግሪ ሴንቲግሬድ ወደዚህ ሲሄድ ከዚህ ደግሞ 1 ዲግሪ ሴንቲግሬድ ወደዚህ ይሄዳል ማለት ነው። ፍሎው ስቲል አለ። ለምሳሌ ከዚህ 1 ዲግሪ ሴንቲግሬድ ወደዚህ ሄደዋል፣ ወይም ደግሞ ከግራው ወደ ቀኝ ሄደዋል። ከቀኝ ወደ ግራ ደግሞ 1 ዲግሪ ሴንቲግሬድ ሄደ። በአጠቃላይ ግን 0 ይሆናል። ለምን? ይህንን ከዚህ 1 ዲግሪ ሴንቲግሬድ ሲወስድ 1 ዲግሪ ሴንቲግሬድ ደግሞ ለዚህ ይሰጠዋል። ሰው ኢንቶታል የተቀበለውም የሰጠውም የለም፣ ነገር ግን ፍሎው አለ ማለት ነው። ይህንን ኔት ፍሎው የሚባለው 0 ይሆናል። ፍሎው ግን ከዜሮ የተለየ ነው ማለት ነው። ኔት ፍሎው ግን 0 ይሆናል ማለት ነው። ይህንን ካወራን ደግሞ ቴምፕሬቸር ዩኒቱ ከልቪን፣ ሴልሲየስ፣ ፋራናይት እያልን እንጠቀም እንችላለን። ነገር ግን ኤስአይ ዩኒት ከሆነ ደግሞ ከልቪን ይሆናል ማለት ነው። ከልቪን ይሆናል። ይህንን ማትሪክ ሊመጣ ስለሚችል ቀላል ነው፣ ነገር ግን ሊመጣ ይችላል እና የያዙት ይህንን ኤስአይ ዩኒቱ ከልቪን ነው። ከከልቪን ወደ ሴልሲየስ፣ ከሴልሲየስ ወደ ፋራናይት፣ ከፋራናይት ወደ ከልቪን መቀየር ደግሞ እንችላለን። እሱም ወደ ኋላ አሳያችኋለሁ። ቀላል ነው የሚሆነው እዚህ ጋር ስለዚህ ኮንቨርት ማድረግ እንችላለን። ኮንቨርት እንዴት አድርገን እንደምናደርግ ደግሞ በቀጣይ ፔጅ ላሳያችሁ። እዚህ ጋር ፎርሙላ አለን። ለምሳሌ ከልቪን ኢኳልስ ቱ ሴልሲየስ ዲግሪ ሴንቲግሬድ ፕላስ 273.15 ከዛ ደግሞ ከኬልቪን ወደ ሴንቲግሬድ መቀየር ከፈለግን ደግሞ ሴንቲግሬድ ዲግሪ ኢኳልስ ቱ ኬልቪን ማይነስ 273.15 ኬልቪን የሚለውን እንጠቀማለን። ነገር ግን ችግር የለውም፣ በቀጣይ ፔጅ ያሳያችኋለሁ። ይህንን ፎርሙላ ለራሱ እንዴት አድርጎ እንደመጣ የሚለውን እናያለን። እዚህ ጋር መያዝ ያለብን ነገሮች ምንድን ነው? ሎወር ኤንድ አፐር ፖይንትስ ማወቅ ይኖርብናል ማለት ነው። እዚህ ጋር 100 ነው፣ 180 አይደለም የሴልሲየስ ዲግሪ። እዚህ ጋር 100 እናድርገውና ያንን 100 ነው። የኬልቪን ብናይ 273.15 አዝ ሎወር ፖይንት ነው። ይህንን አዝ አፐር ፖይንት ደግሞ የኬልቪን አፐር ፖይንት ደግሞ 373.15 ኬልቪን ይሆናል ማለት ነው። ኬልቪን ይሆናል ማለት ነው። እዚህ ጋር የሴልሲየስ ከ0 እስከ 100፣ የፋራናይት ደግሞ ከ32 እስከ 212። ይህንን ምን ማለት ነው? ለምሳሌ ይሄ ቴርሞሜትር ነው ብንል ይህንን ቴርሞሜትር ነው ወይም ደግሞ ቴምፕሬቸር የምንለካበት ቱል ማለት ነው። ይህንን ሎወር ፖይንቱ እዚህ ጋር ነው ያለው ብንል፣ ሃየር ፖይንት ደግሞ እዚህ ጋር ነው ብንል፣ በሴልሲየስ ከሆነ ይህንን 100 ዲግሪ ሴንቲግሬድ እስከዛ ድረስ ነው የሚለካ ማክሲማም ማለት ነው። ይህንን ደግሞ ከ0 እስከ 100፣ በመካከሉ ደግሞ 100 ብሬክ አለ፣ 100 ፓርቲሽን አለ፣ ክፍልፋል አለ ማለት ነው። በፋራናይት ከሆነ ደግሞ እዚህ ጋር 212 ከ32 ይሆናል ማለት ነው። በመካከሉ ደግሞ ማይነስ ማድረግ ትችላላችሁ፣ 180 ፓርቲሽን ይኖራል ማለት ነው። በኬልቪን ከሆነ ደግሞ በተመሳሳይ እዚህ ጋር ትልቁ 373.15 አለ፣ ችግር የለውም። እዚህ ጋር ደግሞ 273 ይህንን አለን ማለት ነው። በመካከላቸው ያለው ደግሞ 100 ፓርቲሽን ይኖራል ማለት ነው።
100 ፓርቲሽን ይኖራል ማለት ነው። ይህንን ካልን በኋላ ምንድን ነው የምናደርገው? ከኬልቪን ወደ ሴልሲየስ ከሴልሲየስ ወደ ፋራንሃይት እንዴት አድርገን እንቀይራለን የሚለውን ፎርሙላው በራሳችን ድራይቭ እናደርጋለን። ይህንን ብቻ አይደለም፣ የራሳችሁ ለምሳሌ እኔ ብፈልግ ዲግሪ ኤች የሚባለውን ወይም ዲግሪ ኤክስ የሚባለውን መስራት ከፈለኩኝ የራሴ ቴርሞሜትር መስራት ከፈለኩኝ እና ከፋራናይት ወይም ከሴልሲየስ ኢኩዌት ማድረግ ወይም ደግሞ ወደ እነሱ ኮንቨርት ማድረግ ከፈለኩኝ እንዴት አድርጌ እንደምንሰራ እናያለን። ለምሳሌ እኔ መስራት የፈለኩት ዲግሪ ኤች ቢሆንና 50 ዲግሪ ኤች የሚመጣውን ለምሳሌ 50 ዲግሪ ኤች የሚለውን እኔ የሰራሁትን ቴርሞሜትሩ ወደ ሴልሲየስ መቀየር ከፈለኩኝ እንዴት ነው የማደርገው የሚለውን እናያለን ማለት ነው። ይህንን ስለዚህ እዚህ ጋር እንጀምርና ምንድነው የምናደርገው? ለምሳሌ ከሴልሲየስ ወደ ፋራናይት መቀየር ከፈለኩኝ ሴልሲየስ ስላለው ማይነስ ሎወር ፖይንት ስላለው ኦቨር ላለው ሃየር ፖይንት ላለው ኤችፒ የሚለውን ሃየር ፖይንት ማለት ነው። ማይነስ ላለው ሎወር ፖይንት ላለው ኢዝ ኢኳልስ ቱ ፋራናይት ወደ ፋራናይት መቀየር ከፈለኩኝ ወይም ደግሞ ዲግሪ ሴልሲየስ እና ዲግሪ ፋራንሃይት የሚያገናኛቸው ፎርሙላ መጻፍ ከፈለኩኝ ማለት ነው። ሶ ፋራንሃይት ማይነስ ሎወር ፖይንቱ ኦቨር ሃየር ፖይንቱ የፋራንሃይት ማለት ነው ማይነስ ሎወር ፖይንት ይሆናል ማለት ነው። ይህንን ሎወር ፖይንት የሚባለውን የሴልሲየስ ነው፣ ይሄኛውን የሴልሲየስ ነው፣ ይሄኛው የሴልሲየስ ነው። እዚህ ጋር ያለውም ደግሞ የፋራንሃይት ነው ማለት ነው። የፋራንሃይት ነው ማለት ነው። ይህንን ፎርሙላ በአጠቃላይ ለሁሉም ይሰራል ማለት ነው። ለምሳሌ እኔ ዲግሪ ኤች የሚለውን መስራት ከፈለኩኝ ሁለት ነገር መስራት ይጠበቅብኛል። አንደኛ ሎወር ፖይንት እና ሃየር ፖይንት። ለምሳሌ እኔ ዲግሪ ኤች የሚባለውን መስራት ከፈለኩኝ ሃየር ፖይንት ለምሳሌ እኔ 3 ነው ማለት እችላለሁ። ሎወር ፖይንት ደግሞ ሃየር ፖይንቱ 3 ነው፣ ሎወር ፖይንት ደግሞ ይህንን ለምሳሌ 300 ማለት ይሻላል። 300 ብልና ይህንን 150 ካልኩኝ ችግር የለውም። በሁለቱም 150 ፓርቲሽን ይኖረኛል ማለት ነው። 150 ፓርቲሽን ይኖረኛል ማለት ነው። ይህንን ኢኩዌት ማድረግ እችላለሁ። ነገር ግን ይህንን ጀነራል ፎርሙላው ይህን ይመስላል ማለት ነው። ጀነራል ፎርሙላ ይህንን ይመስላል ማለት ነው። ወደ ዲግሪ ኤች ኢኩዌት ማድረግ ከፈለኩኝ ደግሞ እዚህ እያለ ይህንን ዲግሪ ኤች ያደርገዋለሁ ማለት ነው። ሎወር ፖይንት ኦፍ የኤች ይሆናል። ሎወር ፖይንት ኦፍ ሃየር ፖይንት ኦፍ የኤች ይሆናል። የኛው ደግሞ ሎወር ፖይንት ኦፍ የኤች ይሆናል ማለት ነው። ኦንሊ ዲፍረንስ ሎወር ፖይንቱ እና ሃየር ፖይንቱ ማወቅ ይሆናል ማለት ነው። እያንዳንዱን እንደዛ አድርገን ኢኩዌት እናደርጋለን። ስለዚህ ይህንን ወደ ፋራንሃይት እንደነበረው እናስቀምጠውና ኢኩዌት አድርጌ ለምሳሌ ይህንን ብትረሱትና ሶስቱም ኢኩዌት የሚያደርጋቸውን ወይም ደግሞ ፎርሙላቸው ብትረሱት በራሳችሁ በዚህ መንገድ በአጭር ጊዜ መስራት ትችላላችሁ ማለት ነው። ይህንን ወደ ፋራንሃይት ልመልሰውና ኢኩዌት አድርገን ፎርሙላውን እናመጣለን ማለት ነው። ይህንን ፋራንሃይት ዲግሪ ፋራንሃይት ነው። እዚህ ጋር ደግሞ ሃየር ፖይንት የፋራንሃይት ነው ማለት ነው። ይህንን ለምሳሌ ሎወር ፖይንት ሲ ላለው ሲ ሎወር ፖይንቱ 0 ነው። ኦቨር ላለው 100 ሃየር ፖይንቱ ነው የሴልሲየስ ማይነስ 0 ያው 0 ስለሚሆን ኦቨር 100 ላለው ከዛ ፋራንሃይት ዲግሪ ላለው ፋራንሃይት ዲግሪ ማይነስ ላለው ሎወር ፖይንቱ ስንት ነው? 32 ይሆናል። እዛ ጋር ጽፌላችኋለሁ። ኦቨር ላለው ከዛ ደግሞ 212 ማይነስ 32 ደግሞ 180 ይሆናል ማለት ነው። ይህንን ኢኩዌት ሳደርገው ይህንን 0 ስለሆነ ይጠፋል እዛ እያለ ከዛ
ክሪስ ክሮስ ማድረግ ትችላላችሁ። ክሪስ ክሮስ አድርገው 100 ለዚህ ያባዛዋል ማለት ነው። ወይም ደግሞ ሴልሲየስ ብቻውን ለማስቀረት ከፈለኩኝ እዚህ እያለ በመቶ ማባዛት ለሁለቱም ማለት ነው። ይህንን በመቶ ባባዛው ይህንን ደግሞ በመቶ ሳባዛው ምንድን ነው የሚሆነው? ይህንን መቶ በመቶ ይጠፋና ሴልሲየስ ዲግሪ ይቀራል። ይህንን ደግሞ 0 በ0 ይጠፋል። በሁለት 5 ይቀራል። በሁለት ደግሞ ስንት ይቀራል? 9። ይህንን 5 ወደ ውስጥ ሲገባ ምንድን ነው የሚሆነው? ዲግሪ ሴልሲየስ ኢኳልስ 5 ኦቨር 9 ከዛ ብራኬት እንከፍትና ፋራናይት ዲግሪ ማይነስ 32 ይሆናል ማለት ነው። ይህንን በዚህ መሰረት የራሳችሁን እዚህ ጋር እየከተታችሁ ለምሳሌ ዲግሪ ኤች የሚለውን የከተት ነው እዚህ ጋር ከታችሁ መስራት ትችላላችሁ ማለት ነው። ይህንን ሰላም ኮንሴፕት ነው። እዚህ አድርጋችሁ የራሳችሁ መስራት ትችላላችሁ ማለት ነው። የራሳችሁ መስራት ትችላላችሁ ማለት ነው። በቀጣይ ላይ ደግሞ ድራይቭድ ዩኒትስ የሚሉትን እንያቸው። all other SI units of measurement can be derived from base units። በቅድም እንዳልኳችሁ እንደ ሪቪዥን ነው የሚሆነው። ከድራይቭድ የሚባሉ ከቤዝ ዩኒቶች ኮምባይን አድርገን የምንጠቀማቸው ናቸው ማለት ነው። ለምሳሌ ኤሪያ የሚለውን ከሁለት ለንግዝ ወይም ደግሞ ለንግዝ ስኩዌር ይሆናል ማለት ነው። ሜትር ስኩዌር ኢንተርናሽናል አክሰፕትድ ዩኒቱ ሜትር ስኩዌር ይሆናል ማለት ነው። ከዛ ሜትር ኪዩብ አለን፣ ኪሎግራም ፐር ሜትር ኪዩብ የሚለውን አለን የዴንሲቲ። ሁለቱም ኮምባይን እያደረግን እንጠቀምባቸዋለን ማለት ነው። ይህንን ድራይቭድ ኤስአይ ዩኒትስ ይባላል። በቀጣይ የምናየው ደግሞ ኮመን ፕሪፊክስስ ዩዝድ ኢን ኤስአይ ዩኒትስ የሚሉት እናያለን። በኤስአይ ዩኒት ውስጥ ኮመን ፕሪፊክሶችን እንጠቀማለን ወይም ደግሞ የቅድመ ቅጥያ ማለት ነው እንጠቀማለን። እነሱም ለምሳሌ ቴራ፣ ጊጋ፣ ሜጋ፣ ኪሎ፣ ሄክቶ የሚሉትን እንጠቀማለን። ስታንዳርድ የሚሆነው ለምሳሌ በዚህ ኬዝ በሜትር የለንግዝ ብንሄድ ስታንዳርድ የሚሆነው ኤስአይ ዩኒቱ ነው ማለት ነው። ለምሳሌ ኤስአይ ዩኒቱ ሜትር ነው። በሜትር አንጻር ነው ሁሉም ኢኩዌት እያደረግን ፕሪፊክሶችን የምንሰጠው ማለት ነው። ለምሳሌ እዚህ ጋር ፋክተር የሚሉትን ብታዩ ኢንተርምስ ኦፍ ሜትር ነው የሚሰጡን ማለት ነው። ለምሳሌ እዚህ ጋር የዴካሜትር የሚለውን እኔ 10 ዘ ፓወር ኦፍ 1 የሚለውን ኢንተርምስ ኦፍ ምንድን ነው? 10 ዘ ፓወር ኦፍ 1 የሚለው ኢንተርምስ ኦፍ ሜትር ማለት ነው። አንድ ዴካ የሚባለው አንድ ዴካ ሜትር ማለት ስንት ነው? አንድ ዴካ የሚባለው 10 ዘ ፓወር ኦፍ 1 ነው። አንድ ዴካ ሜትር ስንል ደግሞ ስንት ነው የሚሆነው? 10 አንድ ዴካ ሜትር ማለት 10 ሜትር ይሆናል ማለት ነው። እዚህ ጋር ለምሳሌ ሄክቶ የሚለው 100 ወይም ደግሞ 10 ዘ ፓወር ኦፍ ብሎናል አይደለ? ይህንን ምን ማለት ነው? አንድ ሄክቶ ማለት ኢዝ ኢኳልስ ቱ 100 ሜትር ነው ማለት ነው። 100 ሜትር ነው ማለት ነው። ይህንን ብቻ አይደለም፣ ወደ ታች ስትሄዱ ደግሞ 10 ዘ ፓወር ኦፍ -1 ይሆናል። ይህንን ዴሲ የሚባለው ለምሳሌ የምታውቁትን ኮመን የሆነ ሴንቲሜትር የሚል አለ እዚህ ሴንቲ የሚል ማለት ነው። ወደ ሜትር ስንሄድ ምንድን ነው አንድ ሜትር ማለት ወይም ደግሞ አንድ ሴንቲሜትር ማለት ምን ማለት ነው? 10 ዘ ፓወር ኦፍ -2 ሜትር ነው ማለት ነው። ይህንን እየተሰጠን ያለ ኢንተርምስ ኦፍ ሜትር ወይም ደግሞ ኢንተርምስ ኦፍ ኤስአይ ዩኒት ማለት ነው። ይህንን በቁጥር እየጻፍን ለመያዝም አይመችም። ምንድን ነው የምንለው? ፕሪፊክሶችን እንጠቀማለን ማለት ነው። ፕሪፊክሶችን ለምሳሌ ቴራ ብለን ከመጻፍ ሲምቦል መጠቀም እንችላለን። ለማሳጠር ቲ እንለዋለን ቴራ ለማለት። ጊጋ ስንል ደግሞ ጂ እንላለን ማለት ነው። ምንድን ነው እያደረግን ያለ ነው? በዴሲማል ሲጻፍ ደግሞ እዩት። ይህንን ከዚህ ሚሊዮን አለን፣ ቢሊዮን፣ ከዛ ኳትሪሊየን ምናምን እያልን እንሄዳለን ማለት ነው። ይህንን በቃልም ለመያዝ በጣም የሚከብድ ለማንበብ የሚያስቸግር ማለት ነው። ይህንን ከመያዝ በቴራ ብለን ብንጠራው ይቀላል ማለት ነው። ቴራ ብለን ብንጠራው ይቀላል። ፕሪፊክሶችን እንጠቀማለን ማለት ነው።
በቀጣይ የምናየው ደግሞ አንሰርቲኒቲ ኢን ሜዠርመንትስ የሚለውን ፓርት 2 ይዘን እንመጣለን። እስከዚህ ካያችሁት ወዳችሁታል ማለት ነው። ሳብስክራይብ ማድረጋችሁ እንዳትረሱ፣ ላይክም አድርጉት። ምክንያቱም ላይክ ስታደርጉት ዩቲዩብ ሪከመንድ ያደርግልኛል ለብዙ ሰዎች እና ላይክ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እንገናኛለን። ደህና ሁኑ።